ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ አውቶኖሚክ ነርቨስ ሲስተም ፋርማኮሎጂ ኦቨርቪው እናያለን። አብራችሁን ቆዩ። ኢንትሮዳክሽን አውቶኖሚክ ነርቨስ ሲስተም ምንድነው ስንል ነርቨስ ሲስተም በሁለት ይከፈላል በዋነኝነት ሴንትራል ነርቨስ ሲስተም እና ፐሪፈራል ነርቨስ ሲስተም ብለን ከፍላቸዋለን። ሴንትራል ነርቨስ ሲስተም ደግሞ ብሬን እና ስፓይናል ኮርድ ብለን ከፍላቸዋለን። ፐሪፈራል ነርቨስ ሲስተም ደግሞ ኢፈረንት ዲቪዥን እና አፈረንት ዲቪዥን ብለን ከፍላቸዋለን። ኢፈረንት ዲቪዥን ደግሞ በሁለት ይከፈላል፣ ሶማቲክ ነርቨስ ሲስተም ኤንድ አውቶኖሚክ ነርቨስ ሲስተም። አውቶኖሚክ ነርቨስ ሲስተም ደግሞ እንደገና በዋነኝነት በሁለት ይከፈላል። መጀመሪያው ሲምፓቴቲክ ነርቨስ ሲስተም ሲሆን ሁለተኛው ደግሞ ፓራሲምፓቴቲክ ነርቨስ ሲስተም፣ እንደ ሶስተኛ ኢንተሪክ ነርቨስ ሲስተም አለ ማለት ነው። እኛ ትኩረት የምናደርገው እንግዲህ አውቶኖሚክ ነርቨስ ሲስተም ላይ ሲምፓቴቲክ ነርቨስ ሲስተም እና ፓራሲምፓቴቲክ ነርቨስ ሲስተም ነው ማለት ነው። What is the autonomic nervous system? The autonomic nervous system controls involuntary body functions including heart rate, blood pressure, digestion, respiration, glandular secretion and pupil size. ይህ አውቶኖሚክ ነርቨስ ሲስተም የምንለው ሰውነታችን ውስጥ መቆጣጠር የማንችላቸውን የሚቆጣጠርልን ነው ማለት ነው። ለምሳሌ የልብ ምትም፣ የደም ግፊትም፣ የምግብ መፈጨትም፣ የአይናችን ፑፒል ሳይዝ መጨመር መቀነስ፣ ግራውንድ ሰክሬሽን ብናይ እንዲሁም ደግሞ አተነፋፍሳችን ብናይ እኛ አስበን አሁን ልተንፍስ አሁን ልብ ምትልም ታያልን አስበን የማንሰራቸው ስራዎች ናቸው ማለት ነው። በራሱ እነዚህ መቆጣጠር የማንችላቸውን ነገሮች ግን አውቶኖሚክ ነርቨስ ሲስተም የሚለው ደግሞ እነዚህ ነገሮች መቆጣጠር የሚችል ነው ማለት ነው። It works automatically and is divided into sympathetic nervous system and parasympathetic nervous system. መጀመሪያ እንደነው ይሄ አውቶኖሚክ ነርቨስ ሲስተም በዋነኝነት በሁለት እንከፍላቸዋለን ብለናል፣ ሲምፓቴቲክ ነርቨስ ሲስተም እና ፓራሲምፓቴቲክ ነርቨስ ሲስተም ብለን ማለት ነው። ሲምፓቴቲክ ቨርሰስ ፓራሲምፓቴቲክ ነርቨስ ሲስተም ሁለቶቹ ኮምፔር እያደረግን እናያለን ማለት ነው። The first one, sympathetic nervous system, fight or flight, activated during stress, fear, exercise, emergencies. ሲምፓቴቲክ ነርቨስ ሲስተም የምንለው ፋይት ኦር ፍላይት ብለን የምንጠራው ነው ማለት ነው። ወይ ያን ነገር እንዋጋዋለን እንገጥመዋለን ወይም ደግሞ ጥለን እንሮጣለን ማለት ነው። ሲምፓቴቲክ ነርቨስ ሲስተም የምንለው መቼ ነው አክቲቬትድ የሚሆነው ስንል አንደኛ በምንጨናነቅበት ሰዓት፣ ሌላኛው ደግሞ በጣም በምንፈራበት ሰዓት። ለምሳሌ እባብ የሚፈራ ሰው እባብ ሲያይ በጣም ይፈራል አይደል? እንደ አይነት ነገሮች በሚከሰቱበት ሰዓት፣ ይሄ ደግሞ ኤክሰርሳይዝ እንቅስቃሴ በምናደርግበት ሰዓት፣ ይሄ ደግሞ ኢመርጀንሲ አደጋዎች ምናምን በሚከሰቱበት ሰዓት ሲምፓቴቲክ ነርቨስ ሲስተም የሚባለው አክቲቬት ይሆናል ማለት ነው። ሲምፓቴቲክ ነርቨስ ሲስተም አክቲቬት ሆነ ማለት ምን አይነት ኢፌክቶችን ያስከትላል ምን ነው ስናይ ደግሞ the first one, increase heart rate and blood pressure. መጀመሪያው የልብ ምታችንና የደም ግፊታችን ይጨምራል። እኛ ብሮንኮዳይሌሽን ብሮንካል የምንለው በጣም ዳይሌት ይሆናል ይሰፋል። ምክንያቱም በምንፈራበት ሰዓት በምንጨናነቅበት ሰዓት ሞር ኦክሲጅን ለመውሰድ የብሮንካሉ ዳይሌት ይሆናል ማለት ነው። ፑፒል ዳይሌሽን ኦር ማይድሪያሲስ። ፑፒል ዳይሌሽን ሲል ደግሞ የአይናችን ጥቁር ክፍል በጣም ዳይሌት ይሆናል በደንብ ለማየት እንዲመቸው ማለት ነው። ይሄ ደግሞ ዲክሪዝ ጂአይ ሞቲሊቲ ኤንድ ሰክሬሽን። በሲምፓቴቲክ ነርቨስ ሲስተም ላይ ለኛው ጂአይ ሞቲሊቲ እና ሰክሬሽን ይቀንሳል ማለት ነው። ምክንያቱም በዛ በጭንቅ ሰዓት ዳይጀስት የሚያደርግበት ኮንዲሽን አይደለም፣ ስቶርድ የሆነውን ግሉኮስ እየሰባበረ ዳይሬክት የሚጠቀምበት ኮንዲሽን ላይ ነው ማለት ነው። ኢንክሪዝ ብለድ ግሉኮስ ኦር ግላይኮጂኖላይሲስ። ለኛው ደግሞ እንግዲህ የብለድ ግሉኮስ መጠን ከፍ ይላል ማለት ነው። እንግዲህ ሰውነታችን የስኳር መጠን ከፍ የሚለው ደግሞ ለኛው ስቶርድ የሆነውን ግሉኮስ እየሰባበረ ስለሚጠቀም ነው፣ ፈጣን የሆነ ኢነርጂ ጉልበት ስለሚፈልግ ማለት ነው። ለኛው ቫሶ ኮንስትሪክሽን ስፔሻሊ ስኪን ኤንድ ጂአይ ጋስትሮኢንቴስቲናል አካባቢ ላይ እና ቆዳችን ላይ ያሉ ስሮቻችን ቫሶ ኮንስትሪክት ይጠባሉ ማለት ነው። በዛ ሰዓት ምን ይሆናል? የስኬሌታል መስል ላይ ቫሶ ዳይሌሽን ይከሰታል፣ ወይም ደግሞ የደም ቧንቧዎች በጣም ይሰፉና ሞር ብለድ ወደዛ ቦታ ላይ እንዲፈሱ ያደርጋል። ያ ደግሞ ጉልበት እንዲሰጣቸው ያደርጋል ማለት ነው። ይህ ሰው በጣም ፈርቷል። በዚህ ሰዓት ላይ እናንተ እዛ ቦታ ላይ አድርጋችሁ ሳሉት አንድ ሰው በዱላ ሊመታችሁ ነው። በዚህ ሰዓት ምን ሲኤንኤስ ላይ አለርትነሱ በጣም ከፍ ነው የሚለው፣ ኮንሻስነሱ ከፍ ይላል በዛን ሰዓት ማለት ነው። እርምጃዎችን ለመውሰድ ስለሚችል። ሌላኛው ደግሞ ሳሊቫ ብናይ ቪስኮስ ነው። በዛን ሰዓት አሁን በመደነገጣችሁበት ሰዓት ምራቅ አተፉም፣ እንዲሁም ምራቃችን በመዋጥ አፋችሁ ሁሉ ይደርቃል። ምራቃችን በጣም ቪስከስ ነው ይወፍራል ማለት ነው። ሌላኛው ብሮንካይም ብንወስድ ሳምባችን ላይ ብንወስድ ደግሞ ዳይሌሽን ነው። ምክንያቱም በጣም ስለተጨነቃችሁ ስለፈራችሁ ኦክሲጅን ሞር መውሰድ ትፈልጋላችሁ። ስለዚህ ሞር ኦክሲጅን ለመውሰድ ደግሞ ብሮንካል እንዲሰፋ ያደርጋል ማለት ነው። ሌላኛው ደግሞ ስኪን ላይ ብታዩት እዚህ ጋር ፐርስፒሬሽን። ሌላኛው ደግሞ ሊቨር ላይ ብታዩት ግላይኮጂኖላይሲስ ግሉኮስ ሮዲዝ። ይሄኛው ደግሞ ስቶር የሆነውን ግሉኮስ እየሰባበረ እንዲወጣ ያደርጋል ማለት ነው። ሌላኛው ጂአይ ትራክት በምናይበት ሰዓት ደግሞ ፐሪስታላይሲስ የምንለው ይቀንሳል፣ እንዲሁም ስፊንክተር ቶን የምንለው ይጨምራል፣ ብለድ ፍሎው ይቀንሳል ማለት ነው። እንግዲህ እዚህ ጋር ደግሞ ስታዩት አይን ብንወስድ እንግዲህ አይናችን ደግሞ እዚህ ላይ እንደምታዩት ሰውየው አፍጧል፣ በጣም ፈጥጥ ብሏል። ሰዎች
ዳይሌት ምንለው በደንብ ለማየት እንዲመቸው ትሰፋለች ማለት ነው። ላኛው ሃርት ላይ አሁን ልብ ላይ የምንወጣ ደግሞ ሃርት ሬት ፎርስ ኦፍ ኮንትራክሽኑ ከፍ ይላል። በጣም ከፍተኛ የሆነ ልብ ምት ይኖራል። እንዲሁም ደግሞ የደም ግፊት መጠናችን ከፍ ይላል በዚህ ሰዓት ማለት ነው። ላኛው እንግዲህ ፋት ቲሹ ላይ በምናይበት ሰዓት ደግሞ ሊፖላይሲስ ይካሄዳል፣ ፋቲ አሲድ ላይብሬሽን ይካሄዳል። ይህ እንግዲህ ሰውነታችን ያለ ፋት ይሰባበራል ማለት ነው ለኤነርጂ ስለሚፈልግ። ላኛው ብላደርን ስናይ ደግሞ ስፊንክተር ቶኑ ይጨምራል። በጭንቅ ሰዓት ላይ አውት ኦፍ ኮንትሮል ካልሆነ ሰውየው ሙሉ ለሙሉ ሉዝ ካላደረገ በቀር በዚህ ሰዓት ሽንት መሽናት አያስብም። ስለዚህ በዚህ ሰዓት ላይ የስፊንክተር ቶኑ አጥብቃ ትሻመቀቃለች፣ ደግሞ ምንም አይነት ሽንት እንዳይወገድ ያደርጋል። በዛ ሰዓት ደግሞ የዲስትራሰር መስልስ የምንለው ደግሞ ይቀንሳል። ምክንያቱም ሽንት እንዳይወጣ ስለተፈለገ ሞር ኤክስተንድ ለመሆን ደግሞ ሞር ፍሉድ ለመያዝ ይመቸዋል በዚህ ሰዓት ማለት ነው። ኛው እንግዲህ ስክሌታል መስል ላይ በምናይበት ሰዓት ደግሞ ብለድ ፍሎ በጣም ይጨምራል። ለኛ ደግሞ ግላይኮጂኖላይሲስ ይካሄዳል ማለት ነው። በዚህ ሰዓት ላይ ወይ መግጠም ነው ወይ መሮጥ ነው አይደል ያለው አማራጭ። ስለዚህ ደማችን ወደ ጡንቻችን በፍጥነት ይሄዳሉ ማለት ነው። ሌላኛው ደግሞ መስል ላይ ያሉት ስቶርድ የሆኑ ግሉኮሶች እየተሰባበሩ ለኢነርጂ ይውላሉ ማለት ነው። ኦሪጂኑ ምን ላይ ነው ስንል ደግሞ የዚህ ሲምፓቲክ ነርቨስ ሲስተሙ መገኘው የት ነው ስንል ቶራኮሉምባር ቶራሲክ ምንለውና ሉምባር ላይ ምንለው ላይ እናገኘዋለን። ሜን ኒውሮትራንስሚተር አት ኢፌክተር ኖሬፒነፍሪን ኤክሰፕት ስዊት ግላንድስ አስታልኮላይን። የሲምፓቲክ ነርቨስ ሲስተም ዋናው ኒውሮትራንስሚተሩ አት ኢፌክተር ላይ ማን ነው ስንል ኖሬፒነፍሪን ነው ማለት ነው። ነገር ግን በብቸኝነት ደግሞ ስዊት ግላንድ ላይ ሲሆን ግን አስታልኮላይን እንደ ኒውሮትራንስሚተር ያገለግላል ማለት ነው። ሰከንድ ዋን ፓራሲምፓቴቲክ ነርቨስ ሲስተም ረስት ኤንድ ዳይጀሽን ዶሚኔትስ ዱሪንግ ረስት ስሊፕ ዳይጀሽን። እንግዲህ ፓራሲምፓቲክ ነርቨስ ሲስተም የሚለው ደግሞ አንድ ሰው ዘና ብሎ እረፍት እያደረገ ምግቡን እየበላ እየጠጣ የሚያሳልፈው ጊዜ ነው ማለት። ያ ማለት ደግሞ የሲምፓቲክ ነርቨስ ሲስተም ተቃራኒ ነው ማለት ነው። ስለዚህ ኛው ብዙ ጊዜ መቼ ከሰት አንደኛ እረፍት ላይ ሳለን በምንተኛበት ሰዓት እንዲሁም ደግሞ ምግብ ዳይጀስት የሚካሄድበት ሰዓት ይሄን እናስተውላለን ማለት ነው። እንግዲህ ሜጀር ኢፌክትስ ምንድን ናቸው ስንል ፈርስት ዋን ዲክሪዝ ሃርት ሬት፣ ብሮንኮ ኮንስትሪክሽን፣ ፑፒል ኮንስትሪክሽን ኦር ማዮሲስ፣ ኢንክሪዝ ጃይ ሞቲሊቲ ኤንድ ሳኩሬሽን፣ ኢንክሪዝ ሳሊቬሽን፣ ላክሪሜሽን፣ ዩሪኔሽን ኤንድ ዴፊኬሽን። ፓራሲምፓቲክ ነርቨስ ሲስተም ላይ የምናቸው ደግሞ አንደኛ የልብ ምት ይቀንሳል፣ ብሮንኮ ኮንስትሪክሽን ይጠባል። ያ ማለት ምንድነው እረፍት ላይ ስላለ ብዙ ኦክሲጅን ሳክ ማድረግ አይጠበቅበትም። ስለዚህ ኮንስትሪክት ይሆናል። ሌላኛው ደግሞ ፑፒል ኮንስትሪክሽን ነው። አይኑ እቺ ፑፒልስ የምንላት ደግሞ ትጠባለች ማለት ነው። ሌላኛው ደግሞ የጃይ ሞቲሊቲና ሳኩሬሽን ከፍ ይላል። በዚህ ሰዓት ምግብ ይበላል፣ ይጠጣል፣ ይፈጫል። እዚህ ጋር አክቲቭ ነው ማለት ነው እረፍት ላይ ስለሆነ። ስለዚህ ዝግ ብሎ ኃይል እያመነጨ እየተመገበ ወደ ግሉኮስ ፎርም እየቀየረ የሚጠቀምበት ሂደት ነው ማለት ነው። ሌላኛው ምራቁን እዚህ ጋር አሁን አንድ ሰው እረፍት ላይ ካለ ሲተፋ ልታዩት ትችላላችሁ። ምክንያቱም ዋተሪ ነው ምራቁ፣ በዚህ ሰዓት አልተጨነቀም፣ ተቃራኒ ነው ማለት ነው ከሲምፓቲክ ነርቨስ ሲስተም ጋር። ላኛው እንባም ሊፈሰው ይችላል። እንዲህ ደግሞ ሽንቱን ደስ ባለው ሰዓት እየተረሳ ይሸናል። መጸዳጃ ቤት እየገባም ዴፊኬሽን ያካሄዳል ማለት ነው። ስለዚህ ሲምፓቴቲክና ፓራሲምፓቴቲክን በምናይበት ሰዓት ፓራሲምፓቲክ ነርቨስ ሲስተም ሃውስ ኪፒንግ በመባል ይታወቃል። ይህ ማለት ምንድነው? ሲምፓቴቲክ ነርቨስ ሲስተም ከፍ ሲል በፓራሲምፓቲክ ነርቨስ ሲስተም ደግሞ ተው ተመለስ እንዳይደረግም እያለ የሚጠብቀው ጠባቂ ነው ማለት ነው። ስለዚህ ሁለቶች ተቃራኒ ስራ ነው የሚሰሩት ማለት ነው። ላኛው እንግዲህ ቅድም እንዳየነው እዚህ ጋር ደግሞ የፓራሲምፓቴቲክ ላይ ምን ይመስላል ስንል አንደኛ አይን ላይ ብትመጡ ፑፒልስ የምንላት ጠባለች። ላኛው ብሮንኪያል ላይ ስንመጣ ደግሞ ኮንስትሪክሽን ነው፣ ሰክሬሽኑ ይጨምራል። ስለዚህ ምን የሚያስጨንቀው ነገር ስላለ ረጋ ብሎ ተቀምጦ እንደምታዩት ይበላል፣ ይጠጣል። ዘና ብሎ ተቀምጦ ታዩታላችሁ ማለት ነው በዚህ ሰዓት ላይ። ሳሊቫ ላይ ስትሉ ደግሞ ኮፒስ ነው፣ በጣም ብዙ ምራቆችን ያመርታል፣ በጣም ፈሳሻማ ነው። ላኛው ሃርት ላይ ደግሞ ልብ ምታችን ይቀንሳል፣ የደም ግፊታችን ይቀንሳል። እጃይ ላይ ስንመጣ ደግሞ ሰክሬሽኑ ከፍ ይላል፣ ፐሪስታልሲሱ ከፍ ይላል፣ ስፊንክተር ቶኑ ዝቅ ይላል። ስለዚህ እነዚህን እያቸው በቀላሉ ይህን ይመስላል። ፓራሲምፓቲክ ነርቨስ ሲስተም ኦሪጂኑ ምን ጋር ነው ስን ደግሞ ክራኒዮ ሳክራል የሚባለው ጋር እናያቸዋለን። ክራኒያል ላይ ስነ 3 7 9 10 ላይ ምናቸው ላይ እናገኘዋለን። ሳክራል ላይ ደግሞ ከ2 እስከ 4 ባዶት ላይ እናገኘዋለን። ሜን ኒውሮትራንስሚተር አት ኢፌክተር አሲታይልኮላይን። የፓራሲምፓቲክ ነርቨስ ሲስተም ኒውሮትራንስሚተር በዋነኝነት ማለት ነው አሲታይልኮላይን ነው ማለት ነው። የሁለቱ ዲፈረንስ ምንድን ነው ስንል የሲምፓቴቲክ እና ፓራሲምፓቴቲክ ልዩነታቸው አንደኛ ፋንክሽናቸውን ስናይ የሲምፓቴቲክ ፋይት ኦር ፍላይት ነው፣ የፓራሲምፓቴቲክ ረስት ኤንድ ዳይጀስት ነው። የማለት ምንድን ነው? እዚህ ጋር ሲምፓቴቲክ ላይ ስንመጣ አንድ ነገር ሲደርስብን አስፈሪ ነገር ሊሆን ይችላል፣ ምንፈራው ነገር ሊሆን ይችላል፣ ወይ እንገጥመዋለን ወይም ደግሞ እንሮጣለን። ያለን አማራጭ ይሄ ነው ማለት ነው። ፓራሲምፓቴቲክ ረስት ኤንድ ዳይጀስት ነው፣ እረፍት አድርገን መብላት፣ መጠጣት፣ መጸዳዳት፣ በቃ የዚህ ተቃራኒ ነው ማለት ነው። ምንም አይጨነቅም። ላኛው ኦሪጂናቸው ምንድን ነው ስንል የሲምፓቴቲክ እንዳየነው ቶራኮሉምባር ላይ ሲሆን የፓራሲምፓቴቲክ ደግሞ
ክራኒዮ ሳክራል ተብሎ ይጠራል። ያው ፕሪጋንግሊዮኒክ ኒውሮትራንስሚተሩን ስናይ የሲምፓቴቲክ አሲታይልኮላይን ነው፣ የፓራሲምፓቴቲክ አሲታይልኮላይን ነው። ፖስት ጋንግሊዮኒክ ኒውሮትራንስሚተር ስናይ ደግሞ ሲምፓቴቲክ ኖርኤፒኔፍሪን ሲሆን የፓራሲምፓቴቲክ ደግሞ አሲታይልኮላይን ነው ማለት ነው። እንግዲህ ጋንግሊያ ላይ ስናይ ደግሞ ኒር ስፓይናል ኮርድ ሲሆን የሲምፓቴቲክ፣ የፓራሲምፓቴቲክ ደግሞ ኒር ታርጌት ኦርጋን ነው። የታርጌት አድርገን የምንጠቅም ኦርጋን ቅርብ ነው። ይሄ ደግሞ ለስፓይናል ኮርድ ቅርብ ነው ማለት ጋንግሊያው። ያኛው ፋይበር ሌንግዙን ስናየው ፕሪ ላይ ያለው ሾርት ሲሆን ፖስት ላይ ያለው ደግሞ ሎንግ ነው ማለት ነው። የፓራሲምፓቲክ ደግሞ ፕሪ ላይ ያለው ሎንግ ሲሆን የታርጌቱ ለታርጌቱ ኦርጋኑ ደግሞ ቅርብ ነው ብለን አይደለ ሾርት የሆነ ፖስት አለው ማለት ነው። እዚህ ጋር እንደምታዩት የሲምፓቴቲክ ቶራኮ ሉምባር ነው ብለናል። እዚህ ጋር እንደምታዩት ይሄ ቶራሲክ የምንለውን እስከዚህ ያለው እቺ ደግሞ እስከዚህ ያለችው ሉምባር መባል ታውቃለች። ስለዚህ ሉምባር ላይና ቶራሲክ ያለው ይሄ ሲምፓቴቲክ የምንለው ሲሆን ፓራሲምፓቴቲክ የምንለው ደግሞ ክራኒያል እና የመጀመሪያውና መጨረሻው ላይ ይገኛል ማለት ነው። ፓራሲምፓቴቲክ ሶ እነዚህ ናቸው እንግዲህ ኢነርቬት የሚያደርጉት። እዚህ ጋር እንደምታዩት የሲምፓቴቲክን አይታችሁት ከሆነ እዚህ ጋር የፋይበር ሌንግዙ ፕሪ ላይ ያለው ሾርት ነው፣ ፖስት ላይ ያለው ሎንግ ነው ብለን ነበር አይደለ? ሶ እዚህ ጋር ማየት ትችላላችሁ። እቺ ቀዩ አታለች ትያቸዋለች አለችኛቱ ሾርት ናት እንደምታዩት። ፖስት ላይ ያለውን ስናየው ደግሞ ይሄ ረጅም ነው፣ አየቱቻ ረጅም ነው የሚንቀሳቀሰው ማለት ነው። በቃ እነዚህም ማየት ትችላላችሁ። በዚህ ወክር ስትመጡ ደግሞ ፕሪ ላይ ያለው ሎንግ ሲሆን እንደምታዩት ረጅም ነው። ከዛ ፖስት ላይ ብቻ አጭራት እቺኛቱን ለማለት ነው። ያኛው እንግዲህ እዚህ ጋር እንደምታዩት ባጭሩ ለማየት ትችላላችሁ። ቀይ ያለው ይሄ ሲምፓቴቲክ አክሽን ሲሆን እዚህ ጋር አይን ላይ ምን አይነት ያሳያል? ፓራሲምፓቴቲክ ነው ብሉ ነው። አይን ላይ ምን ያሳያል የሚለውን ይሄን እዩት። መጀመሪያ ላይ ያየሩ ነው ለእናንተ እንዲቀማሽን ያስገባውላችሁ። ባጭሩ ፓራሲምፓቴቲክ ሲምፓቴቲክ ምን አይነት አክቲቪቲ ያላችሁ የሚለውን በዚሁ እጥር ምጥን አድርጋችሁ ማየት ትችላላችሁ ማለት ነው። ያኛው ደግሞ ኮሊነርጂክ ኤንድ አድሬነርጂክ ሪሴፕተርስ ኮሊነርጂክ እና አድሬነርጂክ ሪሴፕተራቸውን እናያለን ማለት ነው። the first one cholinergic receptors respond to acetylcholine. nicotinic receptors or ionic channels location autonomic ganglia neuromuscular junction arena medulla effect fast depolarization always excitatory። እንግዲህ እኛው የመጀመሪያው ኮሊነርጂክ ሪሴፕተርስ ከምላቸው ኒኮቲኒክ ሪሴፕተርስ አሉ ማለት ነው። ይሄም ደግሞ የአውቶኖሚክ ጋንግሊያ ላይ ኤንኤን ብለን የምንጠራው ኒውሮሙስኩላር ጃንክሽን ላይ ደግሞ ኤንኤን ብለን የምንጠራው አለ። ለኛም አድሬናል ሜዱላ ላይም እናገኘዋለን ማለት ነው ኒኮቲኒክ ሪሴፕተር። ሶ ኢፌክቱ ምንድነው ስለ ፋስት ዲፖላራይዜሽን ማድረግ ነው። አብዛኛው ጊዜ ነገሮች ከፍ እንዲሉ ያደርጋል ማለት ነው። ሰከንድ ዋን ሙስካርኒክ ሪሴፕተርስ ኦር ጂ ፕሮቲን ካፕል ሪሴፕተር ኤም1 ኤም2 ኤም3 እስከ ኤም5 ድረስ አለ። በእርግጥ በአይነት ግን እነዚህ እናያቸዋለን ማለት ነው። የት ነው የሚገኘው ኤም1 ሪሴፕተር ካልና አንደኛ ሲኤንኤስ ጋር፣ ሁለተኛው ጋስትሪክ ግላንዶች ላይ እናገኘዋለን። ኢፌክቱ ምንድነው ስነ ደግሞ ጋስትሪክ አሲድን ከፍ ያደርጋል። ኤም2 ስነ ደግሞ ሃርት ላይ ልብ ላይ እናገኘዋለን። ኢፌክቱ ምንድነው ስንል ሃርት ሬት እንዲሁ ደግሞ አትሪዮቬንትሪኩላር ኮንዳክሽን ይቀንስልናል ማለት ነው። ኤም3 ስናይ ግራውንድ ኤንድ መስል እናገኘዋለን። ይሄኛውም ደግሞ ሰክሬሽን ከፍ ያደርጋል። እንዲሁም ደግሞ ብሮንኮ ኮንስትሪክሽን ኦር ማዮሲስ የአይ ፑፒላችን እንድጠብ ያደርጋል። እንዲሁም ደግሞ ብሮንካል ላይ በት እንዲኖር ያደርጋል ማለት ነው። ፓራሲምፓቴቲክ ኢፌክትስ አር ሜንሊ ቪያ ኤም2 ኤንድ ኤም3። እንግዲህ የፓራሲምፓቴቲክ ኢፌክታቸው ብዙ ጊዜ በኤም2 እና በኤም3 ላይ እናያቸዋለን ማለት ነው። ዘ ሰከንድ አድሬነርጂክ ሪሴፕተርስ ሪስፖንድ ቱ ኖርኤፒኔፍሪን ኤንድ ኤፒኔፍሪን ሪሴፕተርስ አልፋ 1 አልፋ 2 ቤታ 1 ቤታ 2 ኤንድ ቤታ 3። እንግዲህ አልፋ 1 ስናይ ደግሞ ዋናው መገኛው ቦታ የት ነው ስንል አንደኛ ብለድ ቫስልስ ፑፒል እናያቸዋለን። እንዲሁም ደግሞ የስፊንክተርስ ምንላቸው ላይ እናገኘዋለን ማለት ነው። አልፋ 1 እንግዲህ ኢፌክቱ ምንድነው ስንል አንደኛ ብለድ ቫስል ላይ ስናየው ቫሶ ኮንስትሪክሽን ያስከትላል። አይን ላይ ስናይ ደግሞ ማይድራሲስ ወይም ደግሞ አይ ፑፒልስ የምንላትን ዳይሌክት ወይም ደግሞ እንድትሰፋ ያደርጋል ማለት ነው። አልፋቱን ስናይ ፕሪሲናፕቲክ ኒውሮንስ ላይ እናገኘዋለን። ይህም ደግሞ ኖርኤፒኔፍሪን ሪሊዙን ዝቅ እንዲል ያደርጋል ማለት ነው። ቤታ 1 ስናይ ደግሞ በዋነት ልብ ላይ ኩላሊት ላይ እናገኛቸዋለን። ብዙ ቦታ ይገኛሉና በዋነት ልብ ላይ ስናያት ደግሞ ሃርት ሬት እንዲሁም ደግሞ ኮንትራክቲሊቲን ከፍ ያደርጋል። ቤታ ስናይ ላንግ፣ ዩትረስ፣ ስኬለታል ማስል እንዲሁም ሊቨር ላይ እናገኘዋለን። ይሄ ደግሞ ምን አይነት ኢፌክት አለው ስንል ደግሞ ላንግ ላይ ከመጣን ብሮንኮ ዳይሌሽን ያካሄዳል። ስኬለታል ማስል ላይ በመጣን ደግሞ ቫሶ ዳይሌሽን ያካሄዳል ማለት ነው። ይህ ማለት የደም ቧንቧዎች እንዲሰፋ ያደርጋል። ያኛው ቤታ ስሪስ እና አዲፖስቴሹ ላይ በዋነት የፋት ክምችት ያለበት ቦታ አዲፖስቴሹ፣ ይሄ ደግሞ ሊፖላይስ እንዲካሄድ ያደርጋል ወይም ደግሞ የሊፒዱ እንዲሰባበር በማድረግ ኤነርጂ ቀይር ይችላል ማለት ነው። ሶ በዋነኝነት እነዚህ ሪሴፕተሮች አሉ። ኢፌክታቸው በጣም ብዙ ነው። ሞር ዲቴል ማየት ትችላላችሁ። ይህን ሃይላይት ነው ያየ ነው ማለት ነው። ኒውሮ ትራንስሚተር ሲንቴሲስ ስቶሬጅ ኤንድ ብሬክዳውን። ኒውሮ ትራንስሚተሮች እንዴት ሲንቴሳይዝ የሚደረጉት፣ የት ነው ስቶር የሚደረጉት፣ እንዲሁም ደግሞ ተሰባብሮስ ምን ላይ ነው የሚውሉት የሚለውን እናያለን ማለት ነው። ተፈረስተውን አሲታይልኮላይን ሲንቴሲስ ኮላይን ፕላስ አሲታይል ኦ ኢንዛይም ኤ ኢንዛይም ኮላይን አሲታይል ትራንስፈራይዝ። ይሄ እንግዲህ አሲታይልኮላይን የትምህርት አካልና አንደኛ ኮላይን እና አሲታይል ኮኢንዛይምን ሁለቱም በማዋሃድ በኮላይን አሲታይል ትራንስፈራይዝ አማካኝነት አሲታይልኮላይን ይመረታል። ይሄ አሲታይልኮላይን ከተመረተ በኋላ
ደግሞ ሲናፕቲክ ቬዚክል ላይ ስቶር እንዲሆን ይደረጋል። ስቶር ከተደረገ በኋላ ካልሽየም ዲፔንደንት ኤክሶሳይቶሲስ ይካሄዳል። ካልሽየም ወደ ቬዚክል በሚገባበት ሰዓት እንዲወጣ ያደርገዋል አስታይል ኮላይን ማለት ነው። ሶ የአስታይል ኮላይን ከወጣ በኋላ ደግሞ እንደገና በአስታይል ኮላይን ስቶሬዝ አማካኝነት እንዲሰባበር ይደረጋል። ይሄ ደግሞ ወደ ማን ይቀየራል? ሲሰባበር ወደ ኮላይንና አሲቴት ይቀየራል ማለት ነው። ከዛ በኋላ ደግሞ ኮላይን እንደገና ሪሳይክልድ ባክ ኢንቱ ኒውሮን ተመልሶ አስታይል ኮላይን ለማምረት እንጠቀማለን ማለት ነው። ኮላይንን በስል ለመግለጽ ያህል እዚህ ጋር እንደምታዩት ኮላይን ሴሉ ከገባ በኋላ አስታይል ኮኤንዛይም እንለዋለን። ሶ ይሄ አስታይል ኮኤንዛይም እና ኮላይን ሁለቱን በመዋሃድ አስታይል ኮላይን ይመረታል። ይሄ የሚመረተው ደግሞ በኮላይን አስታይል ትራንስፈሬዝ ኤንዛይም አማካኝነት ነው ማለት ነው። ሶ ይሄ አስታይል ኮላይን ስናየው ደግሞ እንደገና በቬዚክል አሶሺየትድ ትራንስፖርተር አማካኝነት ስቶርድ ይደረጋል ማለት ነው። እንግዲህ በዚህ ሰዓት ደግሞ አብሮ ተመሳሳይ ትራንስፖርተር ስላላቸው አስታይል ኮላይን ኤቲፒ የምንላቸው ደግሞ አድኖሲን ትራይፎስፌት የምንለው ፔፕታይድ የምንላቸው አብሮ ስቶርድ ይሆናሉ። ይሄ ስቶርድ ከሆነ በኋላ ውጭ ላይ ያለው ካልሽየም ወደ ውስጥ እንዲገባ በሚሆንበት ሰዓት ወደ ውስጥ ከገባ በኋላ ይሄ እንዲወጣ ይደረጋል። ስቶር ሆኖ የነበረው አስታይል ኮላይን ኤቲፒ እና ፒ የምንላቸው ሪሊዝ ይደረጋሉ ማለት ነው። ካልሽየም ውስጥ ለገብቶ በሚጨምርበት ሰዓት ይሄ ራሳቸው እንዲወጡ ያደርጋቸዋል ማለት ነው። ሶ ይሄ ከወጣ በኋላ አስታይል ኮላይን ወደ ኮሊኖ ሪሴፕተሮች ይሄዳል ማለት ነው። እዚህ ጋር እንደገና ከወጡ በኋላ ደግሞ ፕሪሲናፕቲክ ሴሎች ናቸው። ሪሊዝ ከሆነ በኋላ እንግዲህ ጥቅም ይውላል። እንደገና ደግሞ ብሬክዳውን በመሆን ኮላይን ተመልሶ ሪአፕቴክ እንዲደረግ ይደረጋል። ማን ለማምረት? አስታይል ኮላይን ለማምረት ጥቅም ላይ ይውላል ማለት ነው። ሶ እዚህ ጋር እያንዳንዱ አሁን ለምሳሌ ኮላይን ትራንስፖርተር የምንለው እዚህ ጋር ትራንስፖርት የምንለው ሶዲየም አብሮ የሚጋብስ ሰዓት ይሄ እንዳይመረት ከፈለግን በማን ብሎክ እናደርገዋለን? ኬሚ ኮሊኒየምስ በሚባለው ብሎክ እናደርገዋለን። ላኛው ደግሞ ስቶርድ የሆነው ነገር ደግሞ ስቶር እንዳይሆን ከፈለግን ዲዛሚኮል የሚባለውን እንጠቀማለን። እንደገና ደግሞ ስቶርድ የሆነው እንዳይወጣ ከፈለግን ደግሞ በቦቱሊኒየም ቶክሲን ብሎክ እናደርገዋለን። ሶ እነዚህ እንግዲህ መድኃኒቶች ከዚህ ጀምራሉ። ወደፊት በደንብ ዲቴል እናየዋለን። ሂደቱ ግን ይህን ይመስላል ማለት ሴንቴሲስ ሲደረግ። ላኛው ካቴኮላማይንስ ኦር ኖርፒኔፍሪን ኤንድ ኢፒኔፍሪን ሴንቴሲስ ፓዝዌይ ታይሮሲን ዶፓ ደግሞ ወደ ዶፓሚን ደግሞ ኖርፒኔፍሪን ወደ ኢፒኔፍሪን በመሄድ ሴንቴሲስ ይደረጋሉ። ስቴፕ ምን ይመስላል ስል ደግሞ ታይሮሲን አለ። ታይሮሲን ወደ ዶፓ ይቀየራል። ይሄ ታይሮሲን ወደ ዶፓ የሚቀየረው በማንም ኢንዛይም አማካኝነት ነው። ታይሮሲን ሃይድሮክሳይሌዝ አማካኝነት ነው ማለት ነው። ዶፓ ደግሞ እንደገና ወደ ዶፓሚን ሲቀየር በዶፓ ዲካርቦክሲሌዝ አማካኝነት ነው። ዶፓሚን ወደ ኖርፒኔፍሪን ደግሞ በዶፓሚን ቤታ ሃይድሮክሳይሌዝ ኢንዛይም አማካኝነት ይቀየራል። ኖርፒኔፍሪን ደግሞ ወደ ኤፒኔፍሪን ሲቀየር ኤንኤምቲ ብለን እንጠራው ወይም ደግሞ አድሬናሚድ ውስጥ ያለ በዚህ አማካኝነት ይቀየራል ማለት ነው። እንግዲህ ስቶሬጅን ስናይ ደግሞ ስቶርድ ኢን ቬዚክል ቪያ ቪኤምኤቲ ቬዚክል ሞኖአማይን ትራንስፖርተር የምንለው ነው። በዚህ አማካኝነት ስቶርድ ይሆናል። ስቶር ከሆነ በኋላ ደግሞ ካልሽየም ዲፔንደንት ኤክሶሳይቶሲስ ይካሄዳል። ካልሽየም በሚገባበት ሰዓት እንዲወጣ ይደረጋል። ከወጣ በኋላ ደግሞ ብሬክዳውን ይሆናል። በማን አማካኝነት? ሞኖ አማይን ኦክሲዲዝ አማካኝነት ኢንትራሴሉላር ማለት ነው። እንደገና ደግሞ ካቲኮል ኦ ሚታይል ትራንስፈሬዝ አማካኝነት ኤክስትራሴሉላር ብሬክዳውን ይሆናል ማለት ነው። ታይሮሲን ይገባል። ታይሮሲን ከገባ በኋላ በታይሮሲን ሃይድሮክሳይሌዝ አማካኝነት ወደ ማን ይቀየራል? ወደ ዶፓ። ሶ ይሄኛው ዶፓ እንዳይመረት ከፈለግን ታይሮሲን ሃይድሮክሳይሌዝ ኢንዛይሙን ማለት ነው በሚታይሮሲን ብሎክ ማድረግ እንችላለን። ዶፓሚን ደግሞ ወደ ዶፓሚን ይቀየራል። ዶፓሚን ደግሞ ወደ ኖርፒኔፍሪን ኤቲፒናፒ ስቶርድ ይሆናል ማለት ነው። ስቶር እንዳይሆን ከፈለግን ሪዘርፒን በሚባለው መድኃኒት ብሎክ ማድረግ እንችላለን ማለት ነው። ሶ ካልሽየም በሚገባበት ሰዓት ደግሞ እንደገና ኖርፒኔፍሪን ሪሊዝ ይደረጋሉ። አድሬኖ ሪሴፕተሮች ላይ ሄዶ ስራቸውን ይሰራሉ። የተለያዩ ቦታዎች ላይም ሊገቡ ይችላሉ። እንደገና ደግሞ የተረፉትም ደግሞ ሪአፕቴክ ሊሆኑ ይችላሉ ማለት ነው። ሶ ባጭሩ ይሄን ይመስላል ሲንቴሳይዝ ስቶር እንዲሁም ደግሞ ብሬክዳውናቸው ምን ይመስላል የሚለው በዚሁ እንጨርሳለን ማለት ነው። ይሄ ኒውሮትራንስሚተር ፕሮቶታይፕስ የፈርስት ዋን አሲታይል ኮላይን ዩዝድ ባይ ኦል ፕሪጋንግሊዮኒክ አውቶኖሚክ ነርቨስ ሲስተም ኒውሮንስ ፓራሲምፓቴቲክ ፖስት ጋንግሊዮኒክ ኒውሮንስ ሶማቲክ ሞተር ኒውሮንስ አክቶን ኒኮቲኒክ ኤንድ ሙስካርኒክ ሪሴፕተርስ ሾርት አክቲንግ በዋነኛነት የኒውሮትራንስሚተር የመጀመሪያው አሲታይል ኮላይን ነው። አሲታይል ኮላይን ደግሞ ሁሉም ፕሪጋንግሊዮኒክ አውቶኖሚክ ነርቨስ ሲስተም ላይ እንጠቀማቸዋለን። ፖስት ጋንግሊዮን ላይ ደግሞ ፓራሲምፓቲክ ላይ እንጠቀመዋለን። ሶማቲክ ሞተር ኒውሮንስ እንጠቀማለን። ይህም ደግሞ አክት የሚያደርገው ኒኮቲኒክ እና ሙስካርኒክ ሪሴፕተሮች ጋር አክት ያደርጋል። እንዲሁም ደግሞ ሾርት አክቲንግ ነው ማለት ነው። ሰከንድ ኖር ኢፒኔፍሪን ሜን ሲምፓቴቲክ ፖስት ጋንግሊዮኒክ ትራንስሚተር አክት ኦን አልፋ1 ቤታቱ ቤታዋን ሪሴፕተር ሚኒማሊ ቤታቱ አክቲቪቲ። ሌላኛው ደግሞ ኖር ኢፒኔፍሪን ነው። የደም በዋናኝነት ሲምፓቴቲክ ፖስት ጋንግሊዮኒክ ላይ ትራንስሚተር ሆኖ ያገለግላል። አክት የሚያደርገው ደግሞ አልፋ1 አልፋቱ ቤታዋን ሲሆን እንዲሁም በተወሰነ መልኩ ደግሞ ቤታቱ ላይ አለበት ማለት ነው። ኢፒኔፍሪን ሰርድ ኢፒኔፍሪን secreted by adrenal medulla act on alpha and beta receptor strong beta to activity circulates as a hormone። ያው ደግሞ እንግዲህ ቤታና አልፋ ሪሴፕተሮች ላይ አክት ያደርጋል። እንዲህ በዋናነት ደግሞ
ኤፒነፍሪን በአድሬናል ሜዱላ ምክንያት ሰክሬት ይደረጋል፣ ይመነጫል። ደግሞ ቤታቱ ላይ ስትሮንግ የሆነ አክቲቪቲ አለው ማለት ነው። እንደ ሆርሞን ደግሞ ሰርኩሌት ያደርጋል ማለት ነው። ፋይናሊ አሁን ዛሬ ያየናቸውን ደግሞ በአጭሩ ለመያዝ ሲምፓቴቲክ አልን ኖርኤፒኔፍሪን አልፋ ኤንድ ቤታ ሪሴፕተሮችን መገንዘብ አለብን። ፓራሲምፓቴቲክ አልን ደግሞ አስታይልኮላይን ሙስካርኒክ ሪሴፕተርስ የሚሉን ማስታወስ አለብን። ላኛው አስታይልኮላይን ብሬክ የሚሆነው በማን ነው ካልን አስታይልኮላይን ስቶሬዝ አማካኝነት ነው። ላኛው ደግሞ ኖርኤፒኔፍሪን ኦር ኤፒኔፍሪን ብሮክን ባይ ማኦ ኦር ኮምት ብለን እነዚህ መሆነ አማይኖ ኦክሲዴዝ የምላቸው በእነዚህ አማካኝነት ብሬክዳውን እንዲሁም ማወቅ አለብን። ሌላኛው አድሬናል ሜዱላ ደግሞ ሞዲፋይድ ሲምፓቴቲክ ጋንግሊዮን አድሬናል ሜዱላ የምንለው ሲምፓቴቲክ ጋንግሊዮኖችን ሞዲፋይ ማድረግ ይችላል። ደግሞ አድሬናል ሜዱላ ኤፒኔፍሪን እንዲመነጭ የሚያደርግ ነው ማለት ነው። በአጭሩ ይህን ይመስላል። ቀጣይ ዲቴይሊ በእያንዳንዷ ክፍል ላይ እስከምንገናኝ መልካም ጊዜ